ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ዳጣ ክፍል 81 ተለቋል ማለት ነው። ውድ ቤተሰቦቼ ባለፈው ክፍል እንዳየነው አቶ ደረጀ እንግዲህ ለማርታ አለመንገር እንግዲህ በጣም ተጨንቆ ተጠቦ ነው ያለው ማለት ነው። ከመኝታ ሁሉ ተነስቶ ሲወጣ እንግዲህ ማርታም ተከትለው ነበር። እንግዲህ ምንድነው ያስጨነቀ? ይሄናል የሚያስጨንቀ ነገር ምንድነው? ንገረኝና አብረን እንፍታ። እስከዛሬ ድረስ አብረን ተነጋግረን ያልፈታነው ችግር የለም። ለምን አትነግረኝም? እዚህ ሁሉ ብቻ ከምትጨነቅ ስትለው ነበር። እንግዲህ እሱም በጭራሽ አልነግርሽም፣ ይሄን ልነግርሽ አልችልም ብሏታል ማለት ነው። እሷም እንግዲህ የእሱን ጭንቀት የእሱን መጨነቅ አይታ ምን ያህል እሱን እንደምትወደው ምን ያህል እንደምታከብረው እንግዲህ በዚህ ይታወቃል ማለት ነው። እሱም ቢሆን እንግዲህ አንዴ ነው ስህተት የሰራ ማለት ነው። ይሄን ስህተት ሰርቶ ደግሞ ለእሷ አለመንገር እንግዲህ እሷን ይጎዳታል፣ ማርታን ይጎዳታል ብሎ ስላሰበ እንግዲህ አለመንገሩ መርጧል ማለት ነው። አልነግርሽም ብሏታል። እሷም ብትሆን እንደዚህ ካስጨነቀ አንተ እንደዚህ ከምትሆን ባትነግረኝ ይሻላል፣ በጭራሽ አትንገረኝ ብለዋለች ማለት ነው። በዚህ ናታንም እንግዲህ የእነሱን ድምፅ ሰምቶ ተከትሏቸው ወጥቶ ነበረ። እንግዲህ ናታንም በጣም ተጨንቋል ማለት ነው በግሉ። እሱም ይሄን ምስጢር ስለሰማ ምስጢሩ ስላወቀ እንግዲህ እሱም ቢሆን ምስጢሩ ስላወቀ ብቻ በጣም ተጨንቆ ነው ያለው። ደረጀ ወደ ክፍሉ ሲመለስ እንግዲህ ናታን ደግሞ ማርታን እያጽናናት ነበረ። እሷንም እያረጋጋት ማንኛውም ሰው ስህተት ይሰራል፣ እሱም የሆነ ስህተት ሰርቶ ይሆናል። አንቺን በጣም ስለወድሽ ስለሚያከብርሽ ነው እንደዚህ እየሆነ ያለው። አንቺን ደግሞ ፍጹም አርገሽ ስለምታስቢ ነው እንደዚህ እየተጨነቀ ያለው። ማንኛውም ሰው ደግሞ ሰው ሆኖ ስህተት የማይሰራ የለም። እሱም አንዴ ስህተት ሰርቶ ነው የሚሆነው ስለው እንግዲህ ማርታም አንተ የምታውቀው ምስጢር አለ ወይ ብላ ጠይቃለች ማለት ነው። እኔ ምንም የማውቀው ነገር የለም፣ ምስጢሩን አውቄ ሳይሆን የሆነ ስህተት ስለሰራ ነው እሱም እንደዚህ የተጨነቀው። አንቺም ደግሞ ፍጹም አድርጌ ስለምታስቢ ነው እሱ በዚህ ልክ እየተጨነቀ ያለው። ምንም ቢያጠፋም ይቅርታ አድርግለት እያለ ነበር። እንግዲህ ናታን በልቡ የሱ ጥፋት እንዳጠፋ እንግዲህ ያውቃል ማለት ነው። ሌላው አብጌል ናት። እንግዲህ አብጌል አሁንም ቤት ውስጥ እንደተቆለፈባት ነው ያለችው ማለት ነው። አሁንም ከዛ ክፍል አልወጣችም። ማንም እዛ ክፍል ገብቶ ሊያያትም አይችልም ማለት ነው። ምግብም ቢሆን ደረጀ ነው እንግዲህ እዛ ክፍል ሄዶት ሊሰጣት የሚችለው ማለት ነው። እሷ ደግሞ አሁን ላይ ማንም አይወደኝም፣ እናቴም አባቴም አይወዱኝም፣ ናታንም ሆነ ዳጣም እንደዛ ናቸው እያለች ነው እንግዲህ ሰማያው እዛ ውስጥ ሆና እንግዲህ እየተማረረች ነው ያለችው ማለት ነው። ውሃም ለአብጌል ተጨንቃለች ማለት ነው። እንግዲህ እዛ እናትያን እኔ እሷን አስወጫት እና እኔን እዛ ክፍል ውስጥ አስገብኝ እያለቻት ነው ማለት ነው። እኔን እዛ ውስጥ አስገብኝና አስቀምጭኝ ብላት እያለቻት ነበረ ለማርታ። እንግዲህ እሷም እዛ ውስጥ መግባት የፈለገችው ለአብጌልም አስባ ሳይሆን ውሃም እንደ ስሟ ውሃ ስለሆነች እዛ ክፍል ከገባው ትምህርት ቤት አልሄድም፣ ቤት ስራም አልሰራም፣ እዛ ውስጥ ሆኜ እጫወታለሁ እያለቻት ነበረ። እናትየዋ እንግዲህ መጀመሪያ ላይ ለእህቷ ያሰበች መስሏት ነበረ። በዚህ በኩል ደግሞ አቶ ደረጀ እንግዲህ ለሰላም ደውሎላት ነበረ። ሰላምን በጣም ተጨንቅ ያለው እኔ ከዚህ በላይ ይሄን ምስጢር ይዤ መቀመጥ አልችልም እያላት ነበረ። እንግዲህ እሷ መታ ለማርታ እውነቷን እንድትናገር ፈልጓል ማለት ነው። እሱ በራሱ አፍ ከሚነግራት እሷ መታ ሁለቴ ብቻ ስህተት እንደሰሩና እንዴት ስህተቱ እንደተሰራ የመጀመሪያው እንግዲህ በፍቃዱ ነው ስህተት ተሰራው ማለት ነው፣ ፈልጎ ነው። በሁለተኛ ግን እሱ ሳያውቅ ነው እንግዲህ እሷ ይሄን ነገር ያደረገችው ማለት ነው። ይሄንን እውነታ ለማርታ እንድትነግራት እንግዲህ ጠይቋታል ማለት ነው። እሷም ደግሞ አሁን ከ3 ቀን በኋላ ሆስፒታል ገባለሁ፣ እኔ በጭራሽ እሷ ፊት ቆሜ ይሄንን ልነግራት አልችልም፣ አንተው እውነታው ያለውን እውነታ ንገራት እያለቻት ነበር። ግን እሱም ደግሞ ከዚህ በላይ ምስጢሩን ይዤ መቆየት አልቻልኩም፣ እኔ ባልነግራትም እሷ ለራሷ ትደርስበታለች፣ አሁንም ቢሆን እየጠረጠረችኝ ነው ብሎ እንግዲህ እሷም የጠረጠረችው በአሁኑ ልጅ ነው፣ በረገዘችው ልጅ ነው እንጂ
ዳጣም በጭራሽ ልጠረጥርም አችልም። በጭራሽ አልጠረጠረችውም ማለት ነው። በሌላ በኩል አብጌል እንግዲህ አሁንም እየጮች ነው ማለት ነው። ከዚህ ቤት አስወጡኝ እያለች እየጮች ነበረ። እናትየዋ እንግዲህ ያንን ድምፅ ሰምታ ወጥታ አብጌል ጋር ልትሄድ ነበረ። በአጋጣሚ ደግሞ ናታን አያት ማለት ነው። ናታን አይታት እንግዲህ አስቆማት ማለት ነው። እንግዲህ እውነታዋን እንዳታቅ ፈልጎ ነው እንግዲህ ከሷ አፍ እንድሰማ አልፈለገም። የያዘችው ምስጢርም ቢሆን ከደረጀ እንድሰማ ነው የፈለገው። ስለዚህ እሷን አስቆሞ እሱ ራሱ ሄደ ማለት ነው። እሱም ሄደው እንግዲህ እንድትረጋጋ ነግሯታል ማለት ነው። ምግብም ሆነ ውሃ ሊሰጣትም አይችልም። ምን እንደምትፈልግ ጠየቃት። እንግዲህ ምን ስትፈልግ ምን ልትሰጠኝ ትችላለህ ያለችው ነበረ። እሷም እንግዲህ ከዚህ ስትወጪ ተለውጠሽ እንድትወጪ ነው እያላት ነበረ። እሷ ግን እንኳን መለወጥ ራሽ እየባሰባት ነው ማለት ነው። እንግዲህ ከዚህ ስወጣ ዳጣም እዚህ ቤት አትኖርም፣ ለምን እዛ ሄዳ ከሰራተኛ እናቷ ጋር ሄዳ የልጆሽን ታታጥብም እያላት ነበረ። እንግዲህ ናታንን ቢሆን ሰድባ አለች ማለት ነው። አንተነ እንደ ሴት ወሬ አመላልሰ ይሄ ሁሉ ያደረክብኝ እያለችው ነበረ። እንግዲህ እሱም በመጨረሻው እንግዲህ ተናዶ ነው ጥሏት የሄደው ማለት ነው። በሌላ በኩል ደግሞ ደረጀ እንግዲህ ዳጣን ውጪ ጠርቶ አግኝቷት ነበረ። እንግዲህ መኪና ውስጥ ውጭ ብሎ እያወሩ ነበረ። አንድ ነገር እነግርሻለሁ እያላት ነበረ። እንግዲህ ለዳጣ ራስሽን አዘጋጂ እያላት ነበረ። እሷም ደግሞ ሌላ ነገር መስሏት ማለት ነው። ስለ እናቷ የሚነግራት ነው መሰላት ማለት ነው። ስለ እናቷ መስሏት በጣም ተደስታ ነበረ። ነገር ግን እሱ ስለ እሷ ለማርታ ሊነግራት እንደፈለገ ነው ነገራት ማለት ነው። በእኔ ምክንያት ነው ወይ ለካ እስካሁን ድረስ እንደዚህ የተጨነቅከው? አንተ እንደዚህ ከምትጨነቅ እኔ ወደ መጣሁበት ቦታ እመለሳለሁ። አንተም አትንገራት፣ ቤተሰቦች እንዲበተኑ አልፈልግም በእኔ ምክንያት በጭራሽ እያለችው ነበር። እንግዲህ አንቺ ሴት ትሄጃለሽ፣ ልጄ ነሽ እያላት ነበረ። ነገር ግን ዳጣ በጭራሽ ይሄንን እንዲያደርግ አልፈለገችም ማለት ነው። በጭራሽ እንዳትነግራት፣ እኔ ወደ መጣሁበት ቦታ እመለሳለሁ። አንተ ከምትነግራት ከሆነ ከዚህ በኋላ እኔን አታየኝም ብለዋለች ማለት ነው። እሷ እንግዲህ ማርታ እንድትጎዳ አልፈለገችም ማለት ነው። እንደ እናቴ ብላ ነው እንግዲህ እንደ እናቷ ነው የምታየው። እናቷን ባትሆን ያው በጣም ታከብራታለች፣ ትወዳታለች ማለት ነው። እንግዲህ እሷም እንድትጎዳ ስላልፈለገች ይሄ ቤተሰብ እንዲበተን አልፈለግም ብላ አንተ የምትነግራት ከሆነ እኔ ከዚህ በኋላ አታገኘኝም እሄዳለሁ ብለዋለች ማለት ነው። ማርታ እንግዲህ ውሃንም ወደ ጓደኛ ሄዳ ጓደኛዋን ጠርታ ቤት እንዲጫወቱ ነግራታለች ማለት ነው። ስልክ ደውይለትና ጥራትና ቤት ተጫወቱ እያለቻት ነበረ። እሷም ደግሞ ወጥታ ጓደኛ ምጠንን ልትቀበል ስትወጣ እንግዲህ አርጁ ውጪ ነበረ ማለት ነው። በጣም ተናዶ ነው የመጣው። በድጋሚ እንግዲህ የፈለጋ የመጣ አብጌልን ፍለጋ መጣ ማለት ነው። ምክንያቱም ስልኳም አይሰራም። ስልክ ስለማታነሳ ለምን ሲባል ነው ስልኳ የማሰራ ስልክ ብሎ ነው እንግዲህ የመጣ ማለት ነው። በአሁኑ ደግሞ በጣም ተናዶ ነው የመጣው። እንግዲህ ስለቱላ ነው ይዞ የመጣ። እንግዲህ የበፊቱ አርጁ የለም አሁን ሌላ አርጁ ነው እያላት ነበረ። እንግዲህ ውሃንም ማለት ነው በጣም ተናዶ ነበረ። ውሃንም ጭምር አስደንግጦ ነው እንግዲህ ከዛ የሄደ። አባትሽንም ቢሆን አልፈራውም ከዚህ በኋላ ማንም አልፈራም ብሏት ነው እንግዲህ ከዛ የሄደው ማለት ነው። በሌላ በኩል እንግዲህ ማርታ በድጋሜ ወደ አብጌል ጋር ሄደች ማለት ነው። በድጋሚ መጀመሪያ ናታን አስቆማት ነበረ። በድጋሚ ግን አላስቻላትም ሄዳለች ማለት ነው። እስኪ ምንድነው ጠይቃት ሄድ ብላ ሄዳ እንግዲህ አናገረቻት ማለት ነው። ስታናግረው እንግዲህ ለምንድን ነው አንቺ እንደዚህ ያደረግሽው ያለቻት ነበረ። እማዬ ከዚህ አስወጪኝ ብላታለች ማለት ነው። ደግሞም እርቦኛል፣ ጠምቶኛል፣ ከዚህ ቤት ውስጥ አስወጪኝ ያለቻት ነበረ። ማርታም ደግሞ ቁልፍ ስለሌላት አባትሽ ስመጣ ይሰጥሻል፣ እኔ ቁልፍም የለኝም እያለቻት ነበረ። ሌላ ደግሞ ለምንድነው አንቺ እንደዚህ ያደረግሽው? ናታንን ለምንድነው በግዴታ አግባኝ ያልሽው
እንዴት እንደዚህ ልታደርግ ታልቻልሽ? እንዴት እንዲህ ታደርጋለሽ? ነበረ። አብጌልም እውነታ ያ አይደለም እማዬ፣ እውነታ ያ አይደለም፣ ለዛ አይደለም አባዬ እዚህ ውስጥ ያቆየኝ ሌላ ሁነት ስለሀወቅኩ ነው እያለች ነበረ። እንግዲህ በመጨረሻ እንግዲህ እንዲህ እያለች ነው ክፍል 81 ያለቀው ማለት ነው። እንግዲህ በሚቀጥለው ዳጣ የሰላም ልጅ መሆኗን ትነግራታለች ወይ ደግሞ ሌላ ሰው መጥቶ ያስቆማታል የሚለው እንግዲህ አብረን የምናየናል ውዶችዬ። ማርታ እንግዲህ ከሷ አፍ ባሰማ ጥሩ ነው ማለት ነው። ምክንያቱም ዳጣ የሰላም ልጅ ከሆነች አባቷ ማን ነው? መቼስ ነው የወለደችው? የት ሆናት ነው የወለደችው የሚለው እንግዲህ ብዙ ጥያቄ ያመጣል ማለት ነው። ምክንያቱም ሰላም እዛ ቤት የገባችው በጣም ቆይታለች ማለት ነው። እንግዲህ በአቢጌል እድሜ ነው እንግዲህ እሷ እዛ ቤት ከገባች ማለት ነው። ስለዚህ ዳጣ ከየት መጣች? እንዴት ተወለደች? ብለው እንግዲህ ማርታን መጠየቋ አይገርም። በዚህ መንገድ ደግሞ ደረጀ ትጠረጥራለች ማለት ነው። ስለዚህ እውነታው ከሱ አፍ ቀድሞ ብሰማ ጥሩ ነው ማለት ነው ውዶችዬ። እንግዲህ በክፍል 82 ደግሞ የሚፈጠረው አብረን የምናየው ይሆናል። ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ላይክ እያደረጋችሁ አበረታቱኝ። ሰላም ቆዩልኝ።